ታሪኩ የሚጀምረው ቃል የተባለ ወጣት የሚወዳትን ውሻ እየተሰናበተ ወደ ትምህርት ቤቱ እያቀና ባለበት ቅጽበት ነው። በመንገድ ላይ ታዲያ ሳይክሉን እየነዳ ባለበት ወቅት የትምህርት ቤት ጓደኞቹ የቅንጦት መኪና እየነዱ ቃል ላይ ሙድ ይይዙበታል። በዛን ጊዜ ቃል ችግር መፍጠር አልፈለገም ነበር። ወደ ትምህርት ቤቱ ገብቶም ደረጃውን እየተራመደ በነበረበት ወቅት ሳንቲም በመሬት ላይ ወድቆ ይመለከታል። ወጥመድ መሆኑ ግን አልተረዳም ነበር። ሊያነሳው ሲሞክር ታዲያ ሮኒ የተባለው መጥፎ የተባለው ሰው ወደ እርሱ በመምጣት ይገፈትረዋል። ቃልም የበተነውን መጽሐፍን በመሰብሰብ ወደ ክፍሉ ይገባል። በቅርቡ ታዲያ ሲሲሊ የተባለች ወጣት የሆነ ነገር ቃል እንደጣለ ስላወቀች አንስተው በኋላ ልሰጠው ወሰነች። በፈተናው ወቅትም ነገሮች ውስብስብ እየሆኑ መጡ። ሃንክ ከኋላው ስለነበር ለመኮረጃ አመቺ ነው። ቃል ለመከለል ቢሞክርም ሃንክ ግን በኃይል መልሱን እንዲያሳየው መሞከር ጀመረ። መምህሩ ግን ሃንክን ሳይሆን ሲቆጡ የነበሩት ቃል መልሱን ካስኮረጀ ፈተናውን እንደሚወድቅ ይነግሩታል። በቀጣይ ግን ቃል ገብርኤላ የምትባል እንስትን ይመለከታል። በጣም ነው የሚወዳት። በደብተሩ ላይ ሳይቀር ይስላታል። በቡድን እንዲቀመጡ መምህራቸው ሲጠይቋቸው ቃል በፍጥነት ወደ ገብርኤላ ይሮጣል። ምንም እንኳን ቪክ የተሰኘው የወንድ ጓደኛ እንዳላት ያውቅ ነበር። ቦርጌ የተባለው ጓደኛው ታዲያ ይህንን ተግባሩን እንዲተው ቢነግረውም ቃል ግን ይህንን አልሰማውም ነበር። በመቀጠልም ስዕል እየሳሉ በነበረበት ወቅት ሲሴል ወደ ቃል በመጠጋት የጣለውን ዕቃ መለሰችለት። ያቺን ጊዜ በመጠቀምም እያወራችሁ እንዳለ ወደ አይስላንድ ዩኒቨርሲቲ እንዲሄድ እንደሆነ አወቀች። ይህንን ስትሰማ ተበሳጭታለች፣ ምክንያቱም በቅርቡ ታጧለች ማለት ነው። ከክላስ በኋላ ቃል ገብርኤላን የማውራት ድፍረት አግኝቶ ሊያወራት ወሰነ። ከክላስ በኋላም ፈታ እንዲሉ ጠየቃት። ነገር ግን እንደማትሄድ ነገረችው። እየሄደች በነበረች ወቅት ታዲያ የሳለውን ስዕሉን በብርሷ ውስጥ ይከቷል። ሳይክሉን ወደ አስቀመጠበት ስፍራ ሲሄድ ሃንክ ለምን አላስኮረጅከኝም እያለ ይተነኩሰው ነበረ። በመቀጠልም መምህሩን እንዲያዋራለት ጠየቀው፣ ምክንያቱም ሃንክ መጥፎ ውጤት ነበር ያስመዘገበው። ቀጥሎም ሳይክሉን በመንጠቅ ሃንክ በጨዋታው ላይ የማይሳተፍ ከሆነ ሙሉ ቡድኑ እንደሚጎዳ ይነግሯል። ሆኖም ግን አልሰማቸው ነበር። ታዲያ አንድ ላይ ሆነው ይደበድቡት ጀመረ። በጣም ተጎድቶ ስለነበር ከስራው ቦታ የደረሰው ዘግይቶ ነበረ። ታዲያ አለቃው ከዚህ በኋላ የሚያረፍድ ከሆነ እንደሚያባርሩት ያስጠነቅቁታል። በዛ ምክንያት መጥፎ የሚባል ቀን አሳለፈ። የቃል ውሻ ስሙ ራንት ይባላል። በጣም ነው የሚወደው። ውሻው ቀኑን ሙሉ ብቻውን ስላሳለፈ እየደበረውም ቢሆን ሊያጫውተው አሰበ። ከሰዓታት በኋላ የቃል እናት መጣች። ሆኖም ብዙም አላወሩ፣ ምክንያቱም በጠዋት ስራ አለባት። በነጋታው ቃል ከትምህርት ቤት ሲደርስ ወደ ቢሮ እንዲመጣ ተደረገ። ርዕሰ መምህሩ ቃልን ተማሪዎች ሲደበድቡት እንደነበረ ተመልክተዋል። ምን ተፈጥሮ ነው ይሉታል። ቃል ግን ምንም ነገር ሊናል ፈቃደኛ አልነበረም። ቪክ ግን በመልሱ መጥፎ ነገርን ነበር ያደረገው። ከገብርኤላ ቦርሳ ውስጥ የነበረውን ስዕል በማውጣት ሊከሰው ሞከረ። ነገር ግን አሁንም ርዕሰ መምህሩ ደግሞ ሲጠይቁት ዝምታን ነበር የመረጠው። ከቡድኑ ጋር ያለውን ግንኙነትም እንዲያበቃ ነበር ፍላጎቱ። ከክላስ በኋላ በሳይክሉ ወደ ቤቱ ሊሄድ ሲል ሲሴል ወደ እርሱ መጣ። ወደ ጭፈራ ቤት እንዲሄዱ ጠየቀችው። የቃል መልስ ግን አይ ነበረ። ትንሽ ስራውን ከሰራ በኋላ ወደ ትምህርት ቤቱ ሊያቀና ሲል ሲሲሊ ከላይብረሪው አቅራባ ተቀምጣ ይመለከታታል። በዛን ጊዜ ሐሳቡን ቀይሮ ወደ እርሷ በመሄድ አብሮ መሄድ እንደሚፈልግ ነገራት። ፊቱ ላይ ጠባሳ ነበረበት። ምን ሆነ ነው አለችው። ቃል ግን ከሳይክሉ ላይ ወድቆ እንደሆነ በመዋሸት ነገራት። ትንሽ ካወሩ በኋላ ወደ ቤቷ እንዲሄዱ ጠየቀችው። ታዲያ በመንገድ ላይ ሳሉ አደጋ አጋጥሟቸው ይወድቃሉ። እሷ ግን ብዙም አልተበሳጨችም። እንዲሁም እየሳቀች አብሯት ስለመጣ አመሰገነችው። በዛን ጊዜ ታዲያ ቃል ለሲሲሊ ስሜት ይሰማው ጀመረ። በምሽትም እጅግ ደክሞት ነበረ። በሌላ ቀን አሰልጣኙ ከሚስተር ታሊ ከሚባሉ መምህር ጋር ስለ ሃንክ ግሬድ ያወሩ ነበር። ምንም እንኳን ሊረዳው ባይሞክርም አሁንም ሃንክ መኮረጁን ይቀጥላል ይለው ነበር። በሊትሬቸር ክላስም ቡድኑ አንድ ላይ ሆኖ ሳለ ገብርኤላ ወደ ቃል በመሄድ ስለሆነው ነገር ይቅርታ ጠየቀችው። ቪክ የተባለው ፍቅረኛዋ ስዕሉን ሲመለከት እንደተበሳጨ ነገረችው። ቅናት አድሮበት ስለነበር ሁኔታውን ለማረጋጋትም ገብርኤላ በአንድ ፓርቲ ላይ እንዲገኝ ጋበዘችው። አዲስ ቢሆንበትም ለመሄድ ግን ፍላጎት አሳይቶ ነበረ። ክላሱ ሲያልቅም ቦርኪ ወደ ቃል ጋር በመሄድ እንዲሄድ ይለምነው ነበረ። ጓደኛው እንደምንም ብሎ አሳመነው። አንዱም ደግሞ ምናልባትም ገብርኤላ ለአንተ ስሜት ይኖራት ይሆናል በማለት ሊያሳምኑ ሞከረ። እያወሩ በነበረበት ወቅት ከቦታው ውሻው አልነበረም ነበር። ከጥቂት ጊዜ በኋላም ከአንድ ስፍራ ያገኘዋል። መጨረሻው ወደ ፓርቲም ሊሄዱ ወሰኑ። አንድ ላይ ከቦታው ሲደርሱ ቦርጊ ከሴቶች ጋር ከእርሱ ተነጥሎ ይዝናና ጀመር። ቃል ገብርኤላን በየቦታ ያፈላልጋታል። በእያንዳንዱ ስፍራ ወጣቶች ቡድን ፈጥረው ይዝናናሉ። ያ ነገር ረብሾት ነበር። ልክ ገብርኤላን ሲመለከት ግን ሁሉንም ነገር ረሳው። ከጥቂት ጊዜ በኋላም ሲሲሊ ከቦታው ደረሰች። ጓደኛው ቦርጊ ከቁጥጥር ውጭ ሆኖ ስለነበር ቃል ከሲሲሊ ጋር ወደ ውጪ በመውጣት ብቻቸውን ማውራት ጀመሩ። በርዷትም ስለነበር ጃኬቱን አውልቆ አደረገላት። በዛ ቅጽበት ግን ሃንክ ከርቀት ይመለከታቸዋል። ሁሉም ወደ ውጪ እንዲወጡና እንዲመለከቷቸው አደረገ። ቪክም ወደ ቃል በመሄድ ያሰቃየው ጀመር።
በመቀጠልም ወደ ሲሲሊ በመሄድ ማጥቃታቸውን ቀጠሉ። ፈርታ ስለነበር ታለቅሳለች። ሁሉንም ነገር ቃል ከመኪናው ውስጥ እየሰማ ነበር። ከመኪናው ወጥቶ ሊረዳት ቢሞክርም ያንን ማድረግ አልቻለም። እንደ ድል ሆኖ ግን ገብርኤላ ስትመለከታቸው ድርጊታቸውን እንዲያቆሙ ጠየቀቻቸው። ሲሲሊን ቃል ሲመለከታት እጅግ ደንግጣ ስለነበር ፍጥነት ወደ መኪናው በመግባት ከቦታው ሄደች። በሌላ ቀን ቃል ወደ ጓደኛው ቦርጊ በመሄድ ትላንት ያ ሁሉ ነገር ሲደረግባቸው ከጎናቸው ስላልነበረ ወቀሰው። በሌላ በኩል ገብርኤላ የጥፋተኝነት ስሜት ይሰማት ነበር። አንድ ወረቀትም ከወንበሩ አስቀምጣለት ሄደች። ሆኖም ቃል ሳያነበው ወደ ቆሻሻ ማጠራቀሚያ ውስጥ ይከተዋል። ከትምህርት በኋላም ወደ ሳይክሉ ጋር ሲሄድ የሳይክሉ ሰንሰለት ተበጥሷል። ሃንክን ነበር የጠረጠረው። በእግሩ ወደ ስራ ስለሄደ አርፍዶ ደረሰ። በዚህም ምክንያት ኃላፊው ከስራው አባረሩት። ቃልም በእግሩ ስለተጓዘ እጅግ ደክሞት ከቤቱ ደረሰ። በሳይክሉ ላይ የተደረገው ነገር እጅግ አበሳጭቶታል። ለመበቀልም የእናቱን መኪና በመያዝ በብዛት ሃንክ ወደሚገኝበት ሰፈር ሄደ። ማንም እንደማይመለከተው እርግጠኛ ስለሆነ ጎማውን ለማተፈስ ወሰነ። ነገር ግን የያዘው ቢላ ጎማውን ሊያተነፈሰው አልቻለም ነበር። በመበሳጨትም እሳት በመጠቀም ጎማውን ሊጎዳው ሲል ሙሉ መኪናው መንደድ ጀመረ። ቪክ ወደ ውጭ በመውጣት ሲመለከት ደንግጦ ለማጥፋት ከሞከረ በኋላ ወደ ፖሊሶች በመደወል ሁኔታውን አሳወቀ። ቃል በጊዜው እየሮጠ ከቦታው ለማምለጥ ሲሞክር ተመልክተውት ነበር። በሌላ ቀን ቃል ቁርሱን እየበላ ያደረገውን ነገር ያሰላስላል። እናቱ ወደ ስራ ስትሄድ ቃል ባይስኩሉን አስተካከለ። ሲሲሊን ለሆነው ነገር ይቅርታ ሊጠይቃትም ወስኖ ነበረ። ወደ ቤቱ ሲሄድ ግን አባቷ በቤቷ እንደሌለች ነገረው። ወደ ላይብረሪ ሄዶ መጠባበቅ ጀመረ። ድንገት ታዲያ ሃንክን ተመለከተው። ቃል ውሻውን ይዞ ከጀርባ ይደበቃል። ሃንክ ሲሄድለትም ወደ ቤቱ እየሄደ እንዳለ የራሱን መሳሪያ በመታጠቅ ነበር የተጓዘው። ከቆይታ በኋላ ታዲያ ሲሲሊ መተ እንደነበረ ሰምቻለሁ አለችው። እንድታገኘው እንደምትፈልግም ስትነግረው በፍጥነት ወደ ሲሲሊ ጋር ሄዶ አገኛት። በንግግራቸው ወቅትም ቪክ ያደረጋትን ነገር ለአባቷ እንዳልተናገረች፣ ምክንያቱም አባቷ ቪክን የሆነ ነገር አድርጎት እስር ቤት ይገባል ብላ ፈርታ እንደሆነ ነገረችው። በመቀጠልም ቃል የቪክን መኪና እንዳቃጠለው በትምህርት ቤት ውስጥ እየተወራ እንደሆነ ስትነግረው እጅግ ደነገጠ። ምክንያቱም ይሰሙታል ብሎ አልጠበቀም ነበር። ቃል ከመሰናበቷ በፊት ወደ ትምህርት ቤት ስትሄድ መጠንቀቅ አለብህ፣ ምክንያቱም ቪክና ጓደኞቹ በጣም ተናደዋል አለችው። ወደ ትምህርት ቤት ሲሄድ ግን ቦርኪ የሳይክሉን ሰንሰለት እንደበጠሱ አወቀ። እጅግ ተበሳጨ። ይህንን ሁኔታ መቆጣጠር ግድ እንደሆነ ያውቃል። ሲያገኙትም ታዲያ ብዙ ሰዎች በተሰበሰቡበት እየደበደቡት ጀመር። በዛን ጊዜ ሲሲሊ ልታስቆማቸው ብትሞክርም አልሰሟትም ነበር። ድንገት ግን ሚስተር ታሊ የተባለው መምህር ከቦታው ደርሶ ገላገላቸው። በግጭቱ መሃል ግን አንዱን የቪክ ጣት ቃል ሰብሮት ነበረ። በመንገድ ላይም ሩኒን አገኘው። ሩኒ ግን ሊጋጩ አልፈለገም ነበር። ወደ መኪና ካስገባ በኋላ ያንን ሁኔታ መቋቋም በመቻሉ እንኳን ደስ አለ አለው። አንድ ላይ ለመጫወትም እንዲገናኙ ጋበዘው። ወደ ቤቱ ከመሄዱ በፊት መከታተል ከሚፈልገው ዩኒቨርሲቲ ደብዳቤ ደርሶት ነበር። ሳይከፍተውም ወደ ቤቱ ይዞት ሄደ። ከውሻው ጋርም እየተጫወተ አይምሮን ፈታ አደረገ። ወደ ግብዣው ሲሄድ ሩኒ ያንን ሁኔታ መቋቋም በመቻሉ ዳግም ያደንቀው ነበር። በንግግራቸውም ወቅት አንድ ነገር ነገረው። የእንጀራ አባቱ ሲያውቅ መጥፎ የሆነ መድኃኒት መጠጥ ውስጥ ጨምሮበት እንደነበርና በዛ ምክንያት የውስጥ ቁስለትን ጨምሮ ለ6 ወር የቆየ የራስ ምታት አጋጥሞት እንደነበር ነገረው። በዛ ምክንያት ስፖርት ለማቆም ተገዶ ነበር፣ ምክንያቱም መጥፎ ብቃቱን በማስመልከቱ ምክንያት። ቃል ጥሩ የሆነ ጊዜ ከሩኒ ጋር ካሳለፈ በኋላ ሲሲሊ ወደ ቤቱ እንድትመጣ ጋበዛት። እናቱም ወደ ቤት የምትመጣው ዘግይታ እንደሆነ ያውቃል። ቃል ሲሲሊ ውሻውን እንደሚወድና ሕፃን ሆኖ እንዳገኘው አጫወታት። ውሻውም እየረበሳቸው ስለነበር እንዲወጣ አደረጉት። አንድ ላይ ፊልም እየተመለከቱ ውሻው ይጮህ ነበር፣ ግን አልሰሙትም። ሆኖም ትንሽ ፊልም ከተመለከቱ በኋላ እንቅልፍ ጥሏቸው ይተኛሉ። በነጋታው ከእንቅልፉ ሲነቃ ሲሲሊን ከክፍሉ አገኛት። ከአይስላንድ ዩኒቨርሲቲ የተላከለትን መልእክትም ተመለከተችው። ደብዳቤውን ተቀብሏ ሲከፍተው ዩኒቨርሲቲው ቃልን እንዳልተቀበለው ያመለክታል። ያ ደግሞ እርሱና እናቱ ወደ ሎስ አንጀለስ መሄድ አለባቸው፣ ምክንያቱም ከስፍራው የስኮላርሺፕ ጥያቄ ቀርቦለታል። ከተሰናበታትም በኋላ ቃል ውሻውን ለመመገብ ማፈላለግ ጀመረ። ሊያገኘው ግን አልቻለም ነበር። የሚጫወትበት ኳስ በደም ተነክሯል። ደሙን እየተከተለ ሲሄድም የሚወደው ውሻ ሞቶ ተመለከተው። ታዲያ ውሻው በመሞቱ ልቡ እጅግ ተሰብሮ ነበረ። በውስጡም በቀልን ያስባል። ቪክን ለመግጠብ ቢያስብም ቪክ ግን ለመጣላት ፈቃደኛ አይደለም። ሃንክ በመሃላቸው በመክማት ነገሮች እየከፉ እንዳይሄዱ ከቦታው ሄዳለው። ሲሲሊ ልታወራው ብትሞክርም ተናዶም ስለነበር ሊያወራ ፈቃደኛ አልነበረም ነበር። ሐሳቡ ሁሉ በቀል ነው። በሜዳ ውስጥም ግጥሚያ ለማድረግ ልምምድ እያደረጉ በነበረበት ወቅት እንዴት አድርጎ ለሰሩ ስራ እንደሚያስከፍል ማሰብ ጀመረ። ሲሲሊ ቃል ውሻው እንደሞተበት አወቀች። ለምን እንደዚህ እንደተበሳጨም ተረዳችሁ። የጠረጠረችውም ቪክ የተባለውን ሰው ነው። ከቀናት በኋላ ትልቅ የራግቢ ግጥሚያ ነበረ። በዛን ጊዜም ወደ ግጥሚያው እንዲገባ ይገፋፉት ነበር። ቃልም ፍርሃት የሚባል ስሜት በውስጡ የለም። እንዴት አድርጎ እንደሚያሸንፋቸው ነው።
የሚያስቡ። ጨዋታው ሲደርስም ቃል ማንም ሲያየው ወደ መልበሻ ክፍል በመግባት መጥፎ መድኃኒት በመጠጡ ላይ ጨመረበት። በእረፍት ሰዓትም የቪክታት ለመቆረጡና በቡድኑ ውስጥ አለመኖሩ ቡድኑ ጥሩ እንዲጫወት እንዳላስቻለው አሰልጣኝ ይናገሩ ነበር። ያንን መጠጥ ሲያገኙት አቅም እንደሚሰጣቸው ያምኑ ነበረ። ሆኖም ከደቂቃዎች በኋላ የህመም ስሜት ይሰማቸው ጀመር። ከሰውነታቸውም ሊያወጡት ቢሞክሩ ዘግይተዋል። ጩኸት ሲያሰሙ አሰልጣኛቸው አምቡላንስ ጠሩ። ቪክ ሲመለከታቸውም ደነገጠ። ይህንን ጨዋታ ማሸነፍ ካልቻሉ ስኮላርሺፕ ማግኘት አይታሰብም። ሁለቱም ወደ ሆስፒታል ሄዱ። ቪክ ብቻውን ያለቅስ ነበር። ቃል ወደ እርሱ በመጠጋት ለዚህ ተጠያቂ አንተ ነህ አለው። ቪክ ተበሳጭቶ ለመበቀል አሰበ። ቃልም ይህንን ነገር ሲጠብቅ ነበር። ቪክም ውሻውን እንደገደለበት ነገረው። የገደለው ግን ራሱን ለመከላከል እንደሆነ ነበረ መልሱ። በሌላ በኩል ሲሲሊና ቡርጊ ተጨንቀዋል። ምክንያቱም ቃልን የትም ቦታ ሊያዩት አልቻሉ። በትምህርት ቤት ሊፈልጉትም ወሰኑ። ቡርጊም እየተጣሉ አገኛቸው። ቡርጊ ታዲያ የእናቱን ሽጉጥ ይዞ ነበርና ወደ ላይ ሲተኩስ ሁነቱን ለጊዜውም ቢሆን አረጋጉ። ቃል መሳሪያውን እንዲያስቀምጥ ነገረው። ካልሆነ ግን ነገሮች ይከፋሉ አለው። በዛን ቅጽበት ቪክ ስልኩን አውጥቶ ለመደወል ሞከረ። ሆኖም ስልኩን ወስዶበት ወደ መሬት ወረወረው። የጓደኛው መሳሪያ ከተቀበለ በኋላም ወደ ቤቱ እንዲሄድ ነገረው። ቡርጊም ብቻቸውን ጥሏቸው ሄደ። በዛን ጊዜ ቪክ ቃልን ይለምን ጀመር፣ ምክንያቱም በእጁ ላይ መሳሪያ አለ። ቃል ግን የእርሱ ይቅርታ የውሻውን ነፍስ እንደማይመለስለት ያውቃል። ታዲያ በመጨረሻም ሲሲሊ በመሃላቸው ገብታ ጥላቸውን እንዲያቆሙ ካልሆነ ግን ህይወቱ ላይ መለስ እንደሚበላሽ ነገረችው። ውሻውንም የሚያጫውትበትን መሳሪያ ሰጠችው። እንደምንም ብላ ልታሳምነው ሞከረች። ተጎድቶ ስለነበር ከቦታው አብረው ሄዱ። ቃል ለሲሲሊ በዚህ ድርጊት ውስጥ እንደሌለችበት ለፖሊስ እንድትናገር አስጠነቀቃት። ሲሲሊ ግን እጁን በመያዝ ብቻውን ጥላው እንደማትሄድ ነገረችው። አብረው እየሄዱም ፊልሙ አለቀ። ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።